ጉድ ጉድ ነው ዛሬ የሚሰማው ነገር። ይሄ ነገር ወዴት እየሄደ ነው? ዛሬ ብሩክ በቃ የሚይዘው የሚጨብጠው ነው የጠፋው። በቃ ማንም ሰው ሊያስቆመውም ሊከለክለውም ሊያረጋጋውም አልቻለም። በጣም ብስጭት ብሎ ቤቱን ጥሎ ነው የወጣው። ምንድነው የተፈጠረው ነገር? እናንተ ብዙ ያልገባን ነገር አለ። ብዙ ያላየነው ያልሰማነው ውስጡን ነገር አለ። ብዙ ሚስጥር አለ። ብዙ በቃ ግራ የሚያጋቡ በቃ የሆነ አላቅም። አሁን ላይ ቀስ ብዬ ሳስበው በቃ በብሩክ ህይወት ውስጥ የነበረችው ከዚህ በፊት እሷ ሰላሙን እየነሳችው ያለች ይመስለኛል። ይሄ ልጅም ሆን ብሎ ከዚህ ልጅ ጋር የሆነ ኬዝ አላቸው። በድሮ ፍቅረኛው ይሆን በሆነ ምክንያት ብቻ የሆነ ነገር የተፈጠረ ነገር አለ። እንዲህ ደረቱን ነፍቶ ከብሩክ እንደምሻል አሳይሻለሁ ብሎ ምን አይነት ድፍረት ቢኖረው ነው? ሀይሚ ቤት እንደምታዩት አበባ ይዞ ቅብጥ እያለ ቅልጥ እያለ ሄዷል። ብሩክ ደግሞ ከሀይሚ ጋር ያለውን ችግር ለመፍታት እዛም እዚህም እያሉ ነበረ። ሀይሚም ያለውን ችግር ለመፍታት ያለውን እውነታ ለማወቅ እየጠየቀችው ነበር። ግን ደግሞ ልጁ መጣና እንግዲህ እንደምታዩት ነው። ብሩክ ብስጭት ብሏል። ፍፄ ራሱ በጣም ነው ያዘነው። የእውነት አሳዛኝ ነገር ነው የተፈጠረው። ምንድን ነው ያልገባኝ ነገር? ብዙ ነገር ስላለ ነው። እንዴት ናችሁ ግን? በቅድሚያ ሰላማችሁ ይብዛልኝ የተወደዳችሁ ቻናል ቤተሰቦች። ሰሞኑን ግራ የሚያጋባ ብዙ ነገሮችን እያየሁ እገኛለሁ እና አንዳንዴ ቸኩለንም ሰው ላይ መፍረድ እንደሌለብን አይቻለሁ፣ ተረድቻለሁኝ። እና ዋናው ነገር ግን ያም አለ ይሄም አለ ሀይሚ እንድትጎዳ አልፈልግም። ሀይሚ እንዲከፋት አልፈልግም። ሀይሚ እንድታዝን አልፈልግም። ሀይሚ እንድትጨነቅ አልፈልግም። ብሩክም እንደዛው። ግን ከምንም በላይ ደግሞ የሴት ልጅ ነገር በጣም ያሳስበኛል። የቅመሟ ነገር ማለት ነው እና ከባድ ነው። በውበቷም ውበቷ ሲጨምር ግን ሰዎች ቡዳ የምትሆኑባት ምን ሆናችሁ ነው? ወፍራ አምሮባት እንደው በቃ ብርቱካን መስላ ትመጣለች። ምኑን ውጣው ነው? ምን ሆና ነው እንደዚህ ወፈረች? ምን በልታ ነው የምትሉ ሰዎች አላችሁ። በቃ ወፈረች ተናግራለች እኮ እናንተ። የዛሬ 2 ዓመት የዛሬ 3 ዓመት ከነበራችሁበት ቦታ ላይ ሆናችሁ ስለኛ ታወራላችሁ። ዛሬም እኛ ሄደናል አለች እኮ። ባለባበስ ሳይቀር በብዙ ነገር እኮ ተቀይሯል እኮ። ኢኮኖሚያቸው፣ ኑሯቸው፣ ህይወታቸው ተቀይሯል። ሄዳለች። ምንም ወደ ኋላ የምታየው ነገር የለም። የትናንትና ማንነቷን አልፋ ሄዳለች። ዞር ብላ ብታየው ምን ያህል ርቀት እንደመጣች በምን ያህል በቃ ከባድ ህይወት ውስጥ አልፋ ዛሬ ላይ እንደደረሰች በምን ያህል ችግር ውስጥ አልፋ ደስታዋን እንዳገኘች እያያችኋት። ሲያምርባት አትወዱም? እንደው ምን አይነት ምንቀኛ ቅንቅናም ነው እንደው የበዛው እዚህ ሚዲያ ላይ ግን በጣም ይገርመኛል። እና ልትበሏት ነው እንዴ? ልትውጧት በእውነት እንዴ? ለምን አማረባት? በቃ ሰው ሲያምርበት እዳ ሳያምርበት እዳ፣ ስድባችሁ፣ ንቀታችሁ። ኧረ ተው ግን በልክ አድርጉት ጥጋባችሁን። ለማንኛውም ግን ወደ ብሩክ ስመለስላችሁ፣ ብሩክ ተረጋጋ። እኔ እንደነገርኩ አማቼ ከረጋ ወተት ቅቤ ይወጣል ብያለሁ። ከረጋ ወተት ቀስ በል፣ ረጋ፣ ተረጋጋ። ምንድን ነው ሀይሚ? በቃ ያልገባኝ ጥያቄዋ እኮ በጣም ግልጽና ግልጽ ነው። መጀመሪያ ያለውን ነገር እንዲያስረዳት በቃ ግልጽ ሆኖ ሀይሚዬ በዚህ መንገድ እንዲህ አይነት ነገር ተፈጥሮ ነበር። ሜቢ ይሄን ነገር ሰምተሽ ሊሆን ይችላል፣ ይሄን ነገር አይተሽ ሊሆን ይችላል። ግን ያለፈም ህይወትም ቢሆን እንዲህ ያለፈ ታሪክ ነው፣ ይሄ ያለፈ ነገር ነው ብሎ ማስረዳት ይችል ነበር። እሺ እሱም አለፈ፣ ለምን ካልነገርሽኝ ምናምን ሲል ነበረ። ኦኬ አሳየችው። ስታሳየው ደግሞ አይመለከትሽም ማለት አይችልም። ይሄ ነገር ያለፈ ታሪክ ይሁን ያሁን ይሁን እሱ በአፉ ባንደበቱ ስለተናገራት ብቻ እጇን አጣጥፋ የምትቀመጥ አይነት ሴት አይደለችም። ለምን? ስለምትወደው፣ ለምን እንደ ራሷ አርጋ ስለምታምነው፣ ለምን እሷም ለሱ ታማኝ ስለሆነች እሱም በቃ ለሷ ታማኝ እንደሆነ ነው የምታስበው የምታምነው። ውስጧ እንደዛ ነው። ግን የማይታመን ነገር ስታይ ጥያቄ ጠየቀችው። የማትወደው ብትሆን ለጊዜያዊ ነገር የምትጠቀመው ቢሆን ኖሮ በቃ ዝም ብሎ እንደ ሌሎች ሴቶች የምታተራምስ ምናምን ሴት ብትሆን ማለት ነው የፈለገ ነገር ምንም ያድርግ ባላየ ነበር የምታልፈው። እና ይህም መጠየቋ ምንድን ነው ክፋቱ? ብሩክ ደግሞ ሙሉ በሙሉ በሚባል ደረጃ ወንድሞቹ ራሱ እስኪበሳጩበት ባህሪው ተቀይሯል። በእርግጥ አሁን የተረዳሁት ነገር ምን አለ መሰላችሁ? ብሩክ ከዚህ በፊትም የሆነ እንትን ላይ የቃለ መጠይቅ ለራሳቸው አዘጋጅተው በቤት ውስጥ ሀይሚና ብሩክ ሲያወሩ ነበርና ሰው በማመኑ በጣም በብዙ እንደተጎዳ፣ በጣም ብዙ ዋጋ እንደከፈለ፣ ብዙ መስዋዕትነት እንዳሳለፈ፣ በሰው ምክንያት ብዙ ነገሮችን እንዳጣ፣ በቃ የዋህነት በጣም እንደሚያስበላ፣ ስቃይ ውስጥ እንደሚከት እየተናገረ ነበር። እና ያሳለፈውን ህይወት አሁን ላይ ቀስ ብዬ ቆም ብዬ ሳስብ የሆነ ቁስል አለበት፣ የሆነ ጠባሳ አለበት። እና ይሄ ነገር እያንገበገበው፣ ይሄ ነገር
በቃ እያቃጠለው ያለ ይመስለኛልና ከባድ ነው። ግንስ ሀይሚ በማታውቀው ነገርስ ደግሞ ዋጋ መክፈል አለባት ወይ? አንተ ያለፈ ታሪክ ሊኖርህ ይችላል፣ ማንኛውም ሰው ሊኖረው ይችላል። ኢትስ ኦኬ ኖርማል ነው። ግን ያለፈ ታሪክ ደግሞ ዛሬ ላይ የሚበጠብጥህ ከሆነ ዛሬ ላይ መጦ ዋጋ የሚያስከፍልህ ከሆነ ዛሬ ላይ አብራት ካላት ሴት ጋር ሊለያይ የሚመጣ ከሆነ የማስረዳት ግዴታ አለብህ። ያንን ነገር ደግሞ ለአንዴና ለመጨረሻ ጊዜ መዝጋት አለብህ። በቃ ያለፈ ታሪኬ ነው ብለህ ልትተው የምትችለው ወይ ደግሞ የማታነሳው ሀሳቡን ሁሉ የማታወራበት እዛ ጋር ዘጋግተው ጨርሰው የመጣ ነገር ሊኖር ይገባል። እንደዛ ቢሆን ጥሩ ነበር። ግን አንተ እዛ ጋር ወይ ጨርሻለሁ ብለህ የመጣው ነገር ሌላኛው አካል ደግሞ መጦ አብራህ ያለችውን ሴት የሚረብሻት የሚበጠብጣት ከሆነ ያንተን ህይወትም እንዲህ በቃ ብስጭት አድርጎ ጨጓራ አለበት። በነገራችን ላይ ብሩክ ግን በቃ ጨጓራ በሽታ ያለበት አይመስልም። በጣም እየተበሰጫጨ ነው የሚያወራው እና ይሄ ነገር እንደሚሆን ከሆነ ላንተም አደጋለሁ እና መረጋጋት አለብህ። ሀይሚ ምንድነው አይጥ በበላ ዳዋ ተመታ የሚባል ነገር አለ። በአንተ ምክንያት በመጡ ችግሮች በሙሉ ሀይሚ መወቀስ አለባት ወይ? ሀይሚ መሰደብ አለባት ወይ? ሀይሚ እንዲህ መመነጫጨቅ አለባት ወይ? ምን አደረገች? እንድታስረዳህ እኮ እየጠየቀች ነው። አስረዳኝ እያለች ነው። ጊዜ ሰጣሃለች አይደል? ካንተ ጋር ሰላም ለመፍጠር ፈልጋለች። ነገርኩ እኮ ፍቅሯ የውሸት ቢሆን ኑሮ ወይ ወንድ ብትሆን ልንገር፣ በአንተ ቦታ ብትሆን ሀይሚ ልክ እንዳንተ ነበር ጥላ የምትሄደው። አይመለከትህም ብላ አያገባህም አትድረስብኝ እንዳላይህ ምናምን ብላ ትሄድ ነበር። እች ልጅ ግን ሴት ናት። ልቧ ስስ ነው። ትወዳለች ከልቧ ነዋ። ፍቅሯም እምነቷም ሁሉ ነገሯ ከልቧ ስለሆነ ማድረግ አትችልማ፣ መጨከን አትችልም። ግን ከሄደች ደግሞ እንደማትመለስ 100% እነግርሃለሁ። እሷም ተናግራለች። እኔ ከሄድኩም አልመለስም ብላለች። ይሄ ነገር ከሚሆን ለምን አትረጋጋም? ተረጋጋ በቃ። ለምንድን ነው አንተ ሰው ፊት የምታሳጣት? በቃ ከልላት፣ ጠብቃት ከመጥፎ ነገር በዙሪያ ካሉ ነገሮች በሙሉ። እንዴት እንደማታቃት እንዲህ ይህን ያህል አክት እንዴት ታረጋለህ? ልክ እንደማታቃት በቃ ሀይሚ የእውነት ከዚህ በፊት ምን አይተህባት ታውቃለህ? ምን ሰምተህባት ታውቃለህ? ከጀርባዋ ከሚያወሩ ከመጥፎ ሰዎች ወሬ ውጪ ሌላ ምን አደረገችው ነገር? እጅ ከፍንጅ ያስካት ነገር ምን አይነት ነገር ያለ የለም። እና ዛሬ ላይ ይሄ ልጅ ውጣ፣ እዚህ በኋላ እዚህ ቤት እንዳላይ ሀይሚ የኔ ናት ብለህ ለምን በቃ አልቆምክላት? ጭራሽ እሱ የፈለገ ነገር ቢነግርህ እንዴት በሰው ወሬ እንዴት ትሸወዳለህ? ብሩክ እንደዚህ የዋህነህ እንዴ? እንደዚህ በቃ በጣም በቃ እስከዚች ብቻ ነው የምታስበው? እስከዚች ብቻ ተው እንጂ ሀይሚን እንኳን አንተ ማለት ነው እኛም እናቃታለን። እና ሀይሚ ደግሞ በየዋህነትሽ ዋጋ እየከፈልሽ ነው በነገራችን ላይ ማለት ነው። ምክንያቱም ያኔ እኔ ብሆን ተናግሬያለሁ ለሀይሚም፣ ያኔ እኔ ብሆን ኑሮ ገና እንደጀመረ ነገሩ እንዲህ አድርገኸኛል ብለሽ ፊት ለፊት ተናግረሽ ያለውን ችግር እዛውኑ አይኑ እያየ አይኑን እያየሽ በአይኑ ራሱ መልሱን ማወቅ ትችያለሽ ብዬ ነግሬ ነበረ። እዛው ላይ ጠይቂው ብዬ ነበረ። ግን ሀይሚ ደግሞ በጣም ስለጎዳት ያለውን ነገር ቼክ አረገች፣ አረጋገጠች፣ 100% እርግጠኛ ሆነች። ያንን ነገር ልትጠይቀው ሞከረች። እሱም ደግሞ ለማድረግ በእርግጥ ሀይሚም እልህ ነገር አለባት፣ ብሩክም እንደዛው። ግን ይሄ ነገር ደግሞ አያስቀጥላችሁም፣ አያስጉዛችሁም። ሰው ቢሄድ ሰው ይመጣል ብላችሁ አታስቡ። ሰውማ ሞልቷል። ምድርን ሙሉ በሙሉ የሞላት ሰው አይደል እንዴ? ደህና ሰው ጠፋ እንጂ። እና ይሄ ጨንጋዛ ጭንግዝ ደግሞ የፋሲካ ዶሮ የመሰለ መላጣ ነጠላ ማለት ነው። ምን ሊሆን ብለ ነው ሀይሚን በዚህ ልክ ልትረብሻት ልትበጠብጣት የምትችለው? ከብሩክ ጋር ያለ ችግር ካለ ከብሩክ ጋር ጨርስ። ሀይሚን እዚህ ውስጥ አስገብተ ማለት ነው ሳንዱች አታድርጓት። ተዋት ትኑሩበት ኑሯን። ብዙ የሚያስጨንቃት የሚያስቸግራት ነገር አለ። ገባ? ጭራሽ ቤቷ ድረስ አበባ ይዞ መጥቶ ከብሩክ በልጬ ከብሩክ ተሽዬ እገኛለሁ እዛው የምትሻልበት ቦታ። አንተንማ ጉድጓድ ቁፍር አድርጎ እስከነ ነፍስ ግብት። ከዛ በኋላ ቤት ትወጣለህ። ድምጽ የለ ምላስ የለ ምን የለ። እንዴ ደግሞ ኬት የመጣ ፈጣጣ ነው? አይናውጣ ነው። እናታችሁ የፈለገ ቢጨቃጨቁ ቢጣሉ ቢደባደቡ ማለት ነው አንተ ምንም አይነት ነገር አይመለከትም። ትናንትና ይኸውልህ ባለፈ ህይወት እኔ እንጃ ወይ በሴትም ተጣልተው ሊሆን ይችላል። ከብሩክ ጋር የቆየ ችግርም አለባቸው። የሆነ ዝቶበታል ወይ ደግሞ ሀይሚን ታያለይ በእጅ ያስገባታለሁ ብሎ ሀይሚን መጫወቻ መዘባበቻ አድርጓል። ግን መጨረሻውን ልንገራችሁ ምን እንደሚሆን። ይቅርታ ጠይቆ ከዚህ በፊት እነ ዳኒ በህይወታቸው ገብተው ነበረ፣ እነ ሶስና ሌሎቹም በህይወታቸው ገብተው
ስንት ታሪክ ከፈጠሩ ስንት እንባ ከረዮ ካሉ በኋላ ህይወታቸውን ሁሉ ካመሰቃቀሉ በኋላ ይቅርታ ጠይቀው ለነሱ ቻናል ከፍተው ሰጠዋቸው። መጨረሻው ተዘጋ ምዕራፉ። አሁንም ለዚህ ልጅ ቻናል ለመክፈት ወይ ራሱ በራሱ ቻናል ከፍቶ ይመጣል ወይ ደግሞ እነ ብሩክ ይቅርታ ጠይቆ ሀይሚም ቻናል ሊከፍቱለት ይችላሉ። ግን ልጁ ተልእኮ አለበት። እንደዚህ አይነትን ሰው በመጥፎ ነገር ከሚመጣ በጥሩ ነገር ቢመጣ ለነ ሀይሚ ድጋፍ የሚሆን ሰው ነው የምንፈልገው። ስማቸውን በጥሩ ነገር በመልካም ነገር የሚያነሳ ሰው ነውና ይሄ ብሽቅ የሆነ ልጅ እንድትናደጅበት አልፈልግም። ፍፄም ራሱ በጣም ነው የከፋው፣ በጣም ነው ያዘነው። ይሄ ጊዜያዊ ነገር ነው። በነገራችን ላይ ብሩክ በጣም ተበሳጭቷል። ያለውን ነገር ሚስጥሩን ቀስ ብዬ የምደርስበት ይሆናል። ስላለፈች በህይወት ውስጥ ስለነበረችዋ ሴትም በደንብ ያጣራው ያለ መረጃ አለ። እሱን ሳጣራን በደንብ የምነግራችሁ ይሆናል 100% እርግጠኛ ሲሆን። ሌላኛው ደግሞ ይሄ ልጅ ሆን ብሎ የመጣ ልጅ ነው። ይሄ ቀጫጫ ቃርጫዋ ምን ይመስላል በእናታችሁ? ይሄ የክብሪት እንጨት የመሰለስ ደግሞ አንተ ከብሩክ ጋር ልትነጻጸር እንደው ከጥፍሩም ማደርስ ምን አይነቱ ነው በእናታችሁ? ከኋላ የመጣ ይናወጣሉ። ተዋት፣ ሀይሚ ትኑርበት እንዴ። ቅመምዬንማ ከቡቡዬ ጋር ነው ምንድራት። ገባ ገና ስንት 4 ልጆች ተወልደው ገና አያት ቅድመ አያት ቅምቅም አያት እስከ ጥግ ድረስ ሄደው ጸጉራቸው ሽበት እስኪሆን ነው የሚኖሩት። አለቀ። ለማንኛውም ሀይሚያ ይዞሽ ለጊዜው ተበሳጫችቷል። ነገ መስተካከሉ አይቀርም። ተስፋ እንዳትቆርጪ ቅመሟዬ። ላመንሽበት ነገር ወደፊት እንጂ ወደኋላ እንዳትይ። ቡቡ ደግሞ መረጋጋት የተሻለ ነው ብዬ አስባለሁ። አመሰግናለሁ።